ሰላም ሰላም የተከበራችሁ የተወደዳችሁ ውድ ቻናል ቤተሰቦች እንዲሁም ተማሪዎች ከያላችሁበት ቦታ የከበረ ሰላምታዬ ይድረሳችሁ። እንግዲህ ዛሬ ደግሞ ሌላችሁ የመጣሁት የስምንተኛ ክፍል ማትስ ሚኒስትሪ ኤግዛም 2017 ላይ የተፈተኑትን ጥያቄዎችን ይዤላችሁ የመጣሁት ማለት ነው። አሁን እንግዲህ የስምንተኛ ክፍሎችን ሚኒስትሪ የተፈተኑ እንደመሆናቸው መጠን ደግሞ እሱን የሚያግዛቸው ዘንድ ነው እነዚህ ጥያቄዎች ይዤላችሁ የመጣሁት ማለት ነው። በባለፈው ቪዲዮ እንግዲህ ክፍል 4 ሰርቼላችኋለሁ። ዛሬ ደግሞ በክፍል 5 ተመልሼ መጥቻለሁ ማለት ነው። እነዚህ ሶስቱ ጥያቄዎች እንግዲህ ዳይሬክትሊ ከ2017 ላይ ከተፈተኑ ጥያቄዎች ነው ይዤላችሁ የመጣሁት ማለት ነው። ጥያቄዎቹን እንግዲህ ከዚህ ከቪዲዮ በፊት አታች አደርግላችኋለሁ ማለት ነው። ጥያቄውን ከዛ ላይ ተነጋግራላችሁ። ምክንያቱም እዚህ ጋር ምርጫዎቹ የሉም ማለት ነው። ምርጫዎቹን እዛ ላይ ታገኙታላችሁ። ዞሮ ዞሮ ግን እያንዳንዱን ስቴፕ እዚህ ጋር አሳያችኋለሁ ማለት ነው። ስለዚህ እንግዲህ ውድ ቤተሰብ ይህ ቪዲዮ በአንድም በሌላም የሚደርሳችሁ ቤተሰቦች ሁላችሁም ይህንን ቪዲዮ ላይክ፣ ሼር በማድረግ ተማሪዎች ጋር እንዲደርስ የምታደርጉልኝ በአክብሮት እጠይቃለሁ። እንዲሁም ደግሞ ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ሰዎች ካላችሁ እንግዲህ ይህንን ቻናል ሰብስክራይብ በማድረግ እንድትተባበሩኝና እንድታገዙኝ አሁንም በአክብሮት እጠይቃለሁ ማለት ነው። አሁን በቀጥታ ወደ ጥያቄው እመጣለሁ ማለት ነው። እንዳልኳችሁ እንግዲህ ጥያቄው ዳይሬክት እዚህ ጋር እለጥፍላችኋለሁ ማለት ነው። which means ከዚህ በፊት አታች አደርግላችኋለሁ ማለት ነው። አሁን ጥያቄውን ብቻ እያነበብን መልሱን እየሰራን ነው የምንለው ማለት ነው። question number 1 says what is the value of root 0.25 ሩት 0.25 እንደዚህ አይነት ጥያቄዎች ሲገጥማችሁ ምንድነው የምታደርጉት? ሩት ውስጥ ነው ያለው። ስለዚህ 0.25 ሩት ውስጥ ነው ያለው። ምንድነው ማድረገው? እዛው ሩት ውስጥ እያለ ምን አደርጋለሁ? ይህንን ወደ ፍራክሽን ኮንቨርት አደርጋለሁ። this is a decimal number, right? so this decimal number should be converted into fraction, so which is 25/100 ማለት ነው። አሁን እንደዚህ ይመቸኛል። እንደዚህ ለማውጣት ሊከብዳችሁ ይችላል። right? so ምንድነው የምታደርጉት? first of all you have to convert this decimal number into fraction. then አሁን በቀላሉ እናውቃለን 25 has a perfect square root አለው። 100 has also a perfect square root. So the perfect square root of 25 is 5, right? 5 ይወጣል። እንደገና ደግሞ 100ም perfect square root አለው so which is 10 ማለት ነው። ስለዚህ አሁን ይሄንን እንደዚህ ካደረግን በኋላ ይሄንን ወደ ዴሲማል ኮንቨርት አድርገን ማስቀመጥ እንችላለን። so this is going to be 0.5 ይሆናል ማለት 0.5 ይሆናል። ሶ ምን ማለት ነው? በሌላ አባባል 0.5 times 0.5 ማለት ስንት ነው ማለት ነው? which is equal to 0.25 ይሆናል። or ይህንን ደግሞ ወደ ዴሲማልም ወደ ፍራክሽን መቀየረን ማባዛት እንችላለን which is 5/10 times 5/10 ማለት ነው። okay 5/10 ማለት ነው። so this is going to be 5 times 5 is 25. 10 times 10 is 100, right? 100. ስለዚህ ይህንን በዚህ አይነት መልክን እንትንን ማስቀመጥ እንችላለን። ከዛ በኋላ ደግሞ ፐርፌክት ስኩዌር ሩት ስላላቸው ሁለቱም ዲኖሚኔተሩም ኒውመሬተሩም ሶ የአምስትን እናወጣለን፣ የ100ን ደግሞ 10 እናወጣለን ማለት ነው። በቀላሉ እንደዚህ አድርገን መስራት እንችላለን ማለት ነው። እንደዚህ ሊከብደን ይችላል። ስለዚህ ኢዚስት ወይ ምንድነው ወደ ፍራክሽን መቀየር ነው ይሄንን ዴሲማል ማለት ነው። ሶ በዛ መልኩ መስራት እንችላለን ማለት ነው። ስለዚህ መልሳችን ምንድነው የሚሆነው ማለት ነው? 0.5 is going to be our correct answer. so እዛ ላይ ምርጫው ላይ ታገኙታላችሁ ማለት ነው መልስ። okay question number 2 what is the value of x cubed if x is equal to negative 0.3? so negative 0.3 የቱ ጋር ነው የምንከተው? x cubed ጋር እንከታለን። already the value of x is
given, right? So now it's a matter of substituting these numbers in the place of x. Okay, ስለዚህ ምን ማለት ነው? ይሄ negative 0.3 cubed ማለት ነው። ይሄ ማለት ደግሞ negative 0.3 times negative 0.3 times negative 0.3 ማለት ነው። ኦኬ ይሄ ማለት ደግሞ እንደቀደሙ እንዲቀላችሁ ወደ ፍራክሽን መቀየር ትችላላችሁ ማለት ነው፣ ወይም መቀየር እንችላለን ማለት ነው። so this is going to be negative 3 over 10 times negative 3 over 10 times negative 3 over 10. Okay, so this is going to be negative 3 times negative 3 is positive 9. Positive 9 times negative 3 is negative 27 ይሆናል ማለት negative 27 ይሆናል። 10 times 10 is 100. 100 times 10 is 1000. okay, 1000 ይሆናል ማለት ነው። so it's going to be 1000 ይሆናል ማለት ነው። okay, so ይህንን ደግሞ ራውንድ ስናደርገው ስንት የሚሆነው ማለት ነው? which is equal to negative 0.027. yes, to 7 ይሆናል ማለት ነው። የአንድ ቤት 10 ቤት 100 ቤት 1000 ቤት yes ይሄ እንደዚህ ይሆናል ማለት ነው። negative 0.027 መልሳችን ይሆናል፣ ትክክለኛ መልሳችን ይሆናል ማለት ነው። ኦኬ ስለዚህ ከፈለጋችሁ እንደዚህ ግን እንደዚህ ማባዛቱ በጣም ኢረርን ሊያበዛ ስለሚችል ወደ ፍራክሽን ቀይራችሁ በዚህ መልኩ ብታባዙት it's going to be easy for you, right? ስለዚህ ይህንን ሜትድ ብትጠቀሙ የተሻለ ይሆናል። so መልሳችን ስንት ነው የሚሆነው? ኔጌቲቭ 0.027 ይሰጠናል ማለት ነው። now let's come to question number 3 ደግሞ ምንድን ነው የሚለው? ኖርማሊ እዛ ጥያቄው ላይ ምንድነው የዚህ ግራፍ ኢኩዌሽን ምንድነው የሚሆነው ነው የሚለው። የዚህ ግራፍ ኢኩዌሽን ምን ሊሆን ይችላል ነው የሚለው። ሶ ይህንን ደግሞ እንዴት ነው የምንሰራው? ኖርማሊ የግራፍ ኢኩዌሽን ስንፈልግ ይህንን እናውቃለን። y is equal to mx plus b y ኢንተርሴፕት ነው። y ኢንተርሴፕት ነው። እዚህ ጋር yን ቆርጦ የሚያልፈው ፖዚቲቭ 4 ላይ ነው። እዚህ ጋር xን ቆርጦ የሚያልፈው ደግሞ ፖዚቲቭ 2 ላይ ነው። ስለዚህ y is equal to mx plus b is going to be the graph of linear equation. okay, so this is going to be the graph of linear equation ነው ማለት ነው። የሊኒየር ኢኩዌሽን ግራፍ ይሄንን ይመስላል ማለት ነው። ኢኩዌሽኑ ይሄንን ይመስላል። ሶ ምንድነው ማድረገው? መጀመሪያችን ስሎፕ መፈለግ አለብን። አንደኛ from left to right ከሆነ down የሚሰመር ከሆነ this is going to be negative slope ነው የሚኖረው። ከዚህ ወደዚህ እንደዚህ ከሆነ ደግሞ ፖዚቲቭ ስሎፕ ይኖረዋል ማለት ነው። ከዚህ ወደዚህ ከሆነ ኔጌቲቭ ስሎፕ ይኖረዋል። ከዚህ ወደዚህ ከሆነ ደግሞ ፖዚቲቭ ስሎፕ ነው የሚኖረው። ስለዚህ m ማለት ስሎፕ ነው። m represents slope and b represents y-intercept. So m ለማግኘት ምንድነው ማድረገው? change in the vertical change divided by horizontal change ይሆናል ማለት ነው። horizontal change ይሆናል። ይሄ ማለት ደግሞ እዚህ ጋር ያሉትን ፖይንቶች እወስዳለሁ ማለት ነው። እዚህ y 4 ሲሆን x ስንት ነው የሚሆነው? 0 ነው የሚሆነው ማለት ነው። እዚህ ጋር ደግሞ x 2 ሲሆን y 0 ነው የሚሆነው ማለት ነው። ኦኬ ሶ change in vertical divided by change in horizontal ማለት b vertical change ማለት ምንድነው? let's take this is point 1 and this one is point 2 ብለን እንውሰደው። ኦኬ ስለዚህ ምን ማለት ነው? this is y1 and this one is y2. okay, this is x, this is x1 and this one is
x2 ብዬ ልውሰደው። ኦኬ x2 ብዬ ልውሰደው። ሶ ምንድነው የሚሆነው? ቼንጂንግ b ማለት y2 ማይነስ y1 ይሆናል ማለት ነው። ኦኬ ስለዚህ ቼንጂንግ h ማለት ደግሞ x2 ማይነስ x1 ይሆናል ማለት ነው። ኦኬ ይሄ ይሆናል ማለት ነው። ስለዚህ እዚህ ቦታ ላይ ይህንን መተካት፣ እዚህ ቦታ ላይ ደግሞ ከታችኛው ያለው ላይ ደግሞ የታችኛውን x2 ማይነስ x1ን መተካት ማለት ነው። ኦኬ ሶ ይሄ ምንድን ነው የሚሆነው ማለት ነው? so that is going to be y2 minus y1 okay divided by x2 minus x1 ይሆናል ማለት ነው። ስለዚህ y2 ደግሞ እዚህ ጋር ፖይንት አለን። y2 ስንት ነው? 0 ነው። so 0 minus y1 is 4 right 4 ነው divided by x2 ስንት ነው? x2 is 2 ነው x1 ደግሞ 0 ነው። okay so this is going to be minus 4 over 2 ይሆናል ማለት ነው። so minus በፖዚቲቭ ስናካፍለው ደግሞ answer is going to be minus ይሆናል። so this is going to be by 2 1 by 2 minus 2 ይሆናል ማለት ነው። okay minus 2 ይሆናል ማለት ነው። alright ስለዚህ ስሎፓችንን አግኝተናል ማለት ነው። ስሎፕ ካገኘን ደግሞ y ኢንተርሴፕት ኦልሬዲ የዋይን ቦታ የዋይን አክሲስ y አክሲስን አንድ ቦታ በአራት ላይ ነው ቆርጦ የሚያልፈው that's going to be our y intercept our b is going to be positive 4 ይሆናል ማለት ነው። so normally ግራፋችንን ስንጽፍ ምንድነው የሚሆነው? y is equal to our slope is going to be negative 2 so በኤም ቦታ ላይ ኔጌቲቭ 2 እንተካለው then x plus b is going to be positive 4 ይሆናል ማለት so የዚህ ግራፍ ኢኩዌሽን y is equal to minus 2x plus 4 ይሆናል ማለት ነው። ኦኬ ስለዚህ መልሳችን ይሄ ይሆናል ማለት ነው። ሶ እናንተ ምንድነው የምታደርጉት? ከዚህ በፊት አታች አደርግላችኋለሁ ብያችኋለሁ። ስለዚህ እዛ ጋር ዳይሬክት አምና የተፈተኑት ሺት ነው። እሱን ነው አታች ማድረግላችሁ። እዛ ጋር ያለውን ጥያቄውን መልሱን ቼክ ታደርጋላችሁ ማለት ነው። እዛ ጋር ያለውን መልስ ቼክ ታደርጋላችሁ። መልሶቹ የሶስቱም ይህን ይመስላል ማለት ነው። ለማጠቃለል ያክል የዚህኛው ምንድነው የሚሆነው? this is going to be 0.5 ይሆናል። ኦኬ የዚህ ደግሞ ምንድነው የሚሆነው? this is going to be 0.027 ይሆናል ማለት ነው። ኦኬ እና የዚህ ደግሞ ሶስተኛው ደግሞ ይሆናል ማለት ነው። ሶ ይሄንን እዚህ ጋር አይታችሁ ቼክ ማድረግ ነው እዛ ጋር ሄዳችሁ ማለት ነው። ስለዚህ የዛሬ ይህን ይመስላል። በሚቀጥለው ደግሞ ፓርት 6 ይዤላችሁ እመጣለሁ ማለት ነው። ስለዚህ እንግዲህ ውድ ቤተሰብ እንዳልኳችሁ ቪዲዮን ላይክ ሼር ማድረጋችሁን አትርሱ። በዚህ ሰዓት ነው እንግዲህ ቪዲዮ ሊታይ የሚችለውና በተቻላችሁ መጠን አግዙኝ። ያው ተማሪዎች ጋር ካልደረሰ ዝም ብዬ ድካም ነው የሚሆነውና እንታግዙኝ አሁንም በአክብሮት እጠይቃለሁ። Thank you so much for watching my video. Thanks once again.